ይስጥልን በመላው ዓለም የምትገኙ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያ በሳምንት 3 ጊዜ በዕለተ ሰንበት፣ እሁድ፣ ማክሰኞና ሐሙስ ወደ እናንተ የሚያደርሰው የህሉናችን ዝግጅት እነሆ ጀምሯል። እኔ ወንዳለ ቢከስና የመስክ ሪፖርተራችን ነጻነት ጫናለው በዛሬው የቀጥታ ውይይታችን ተሳታፊዎች ነን። እናንተም እስከ ፍጻሜው ድረስ አብራችሁን እንድትሆኑ ጋብዘናል። በዛሬው የቀጥታ የህሉናችን መሰናዶ በአበይትነት የምንመለከተው ከሰሞኑ ተመርቆ የወጣው የአገዛዙ ምንጣፍ ጎታች የአድማ ብተና ሰራዊት መጨረሻው ምን ሆነ የሚለው በአበይትነት የምንመለከተው ርዕሰ ጉዳያችን ነው። ወደ አድማጭ ተመልካቾቻችን በርካታ የአገዛዙ ኃይል ከተመረቁ ማግስት ጥይታቸውን እንኳን ሳያጮሁት ወደ ፋኖ መቀላቀላቸውን አጠናክረው ቀጥለዋል። ይህ ያረጋ ከበደና የአብይ አህመድ አስተዳደርን ከፍተኛ ድንጋጤ ውስጥ ከቷል። በባህር ዳርም ከፍተኛ የሆነ ትርምስምስ ተፈጥሯል። ወደ አድማጭ ተመልካቾች ይኸው የአድማ ብተናና የሚሊሻ ኃይልም በተለያዩ ቀጠናዎች የጅምላ አፈሳም፣ ግድያ፣ ዝርፊያና እገታን አጠናክሮ ቀጥሎበታል። በሰፊው የምንመለከተው ጉዳያችን ነው። እኔና ነጻነት ጫናለው በመናደርገው የውይይት ክፍለ ጊዜ በቀጥታ በመከታተል ሐሳብና አስተያየታችሁንም እንድታጋሩን በአክብሮት እንጠይቃለን። ውይይታችንን ነው ጀምሯል። አብራችሁን ቆዩ። ጤና ይስጥልን ነጻነት፣ እንደምን አለህ? ቀደም ሲል አድማጭ ተመልካቾች ባነሳናቸው ርዕሰ ጉዳዮች ነው ውይይት እያደረግን የምንቀጥለው። ምናልባት ውይይታችን ከመጀመሩ በፊት መነሳት አለበት የምትለው ጉዳይም ካለ ምናልባት የአውደ ግንባር መረጃዎችም አዳዲስ ሁነቶች ካሉ እነሱን አጋራልና መጀመር እንችላለን። እንቀጥል። መልካም። ከአድማ ብተናው በተጨማሪ በርካታ ያገዛዙ ምስለኔ ሀገር መከላከያ ሰራዊት እየኮበለለ ነው። በአጠቃላይ የጥምር ጦር ሰራዊት ብሎ የሚጠራው ብልጽግና ኃይሉ እየተናደ የብልጽግናው ስርዓትም እየፈራረሰ ነው የሚገኝ። የዚህን ብልጽግና ስርዓት ገርስሶ ለመጣል የፋኖ አንድነት ወሳኝ መሆኑን የሚያመላክቱ ብዙ ነገሮችን እያየን ነው። ስለዚህ ብልጽግና ሰራዊቱ በዚህ መልኩ እየተናደ ከሄደ ፋኖ አንድነቱን ጨርሶ ይሄንን ስርዓት ገርስሶ ለመጣል አሁንም ትልቅ የቤት ስራ ይጠበቅበታል። ይሄንንም አብረን የምናነሳው ጉዳይ ይሆናል። ከዛ በተጨማሪ እንግዲህ አገዛዙ ብልጽግና በቀይ ባህር ጉዳይ በአገዛዙ ልሳናት በኩል በአክቲቪስቱና በፖለቲከኛው በኩል ሲያራግብ ነበረ ቀይ ባህርን። ከሰሞኑ ደግሞ ጸጥ ረጭ ብሏል። ጉዳዩ ምንድነው የሚለውንም ለአድማጭ ተመልካቾቻችን የምናደርስ ይሆናል። እነዚህና ሌሎችንም ሐሳቦች ለአድማጭ ተመልካቾቻችን እያደረስን ቆይታ እናደርጋለን። መልካም፣ አመሰግናለሁ ነጻነት። ቀደም ሲል አንተም ያነሳቸውን እኔም በአርዕስትነት ያነሳናቸውን ጉዳዮች በጥልቀት እየተመለከትናቸው ቆይታ እናደርጋለን። በቀጥታ ወደ መጀመሪያዊታችን ርዕሰ ጉዳይ ነው የምንሸጋገረው። የአማራ አድማ ብተና ከሰሞኑ ተመርቆ በገፍ ወደ የቀጠናና ስምሪቶቹ መላኩ ይታወሳል። ይሁንና ግን በየመንገዶቹ ከፍተኛ የሆነ የደፈጣ ጥቃት ጠብቆታል። የአማራ ፋኖ በጎጃም እንደዚሁ በአዊ ቀጠና ከፍተኛ የሆነ ተመርቆ ወደ ስምሪት ሄደ የነበረ የአድማ ብተና ኃይልን መምታታቸው የሚታወስ ነው። ወደ 2 ባስ የሚሆነው ኃይሉ ምንም ወደ ውጊያ ቀጠና ሳይገባ እርምጃ ተወስዶበታል። በየአካባቢውም ከፍተኛ የሆነ መኮብለሎች እየተስተዋሉ ነው። በዛሬው ዕለትም እንደዚሁ የምዕራብ አማራ ቀጠና ቴዎድሮስ የተለያዩ ክፍለ ጦሮችን እየተቀላቀሉ ነው የሚገኙት። በተለያዩ አካባቢዎችም ከፍተኛ የሆነ የዝርፊያና የእገታ እንደዚሁም መንገድ ላይ መኪኖችና አሽከርካሪዎችን የማስቸገር እንቅስቃሴዎች በሰፊው እየተመለከትን እንገኛለን። እንዴት ተመለከትከው? ከዚህን ጀምር። መልካም። እንግዲህ የአድማ ብተና አባላት ከሰሞኑ በብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት ስልጠናቸውን አጠናቀው ወደ አማራ ክልል የተለያዩ አካባቢዎች እንዲሰማሩ ተደርገዋል። ይህ የአድማ ብተና ኃይል ደግሞ የመከላከያ ሰራዊቱን ከአማራ ክልል ከየወረዳዎች አስወጥቶ በአድማ ብተናው ለመሸፈን በአገዛዙ ብልጽግና በተለይ በባዴን በኩል በፌደራሉ መንግስት የተሰጣቸውን አጀንዳ ለማስፈጸም ነበረ። ነገር ግን ይህ ሁሉ ነገር ሳይሳካላቸው ቀርቷል። እንደምታስታውሰው ከዚህ በፊት በብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት እናረጋ ከበደ ሙሴ እያሉ ሲያሞካሹት የነበረው አድማ ብተና ቁጥሩ ከ10 ሺህ በላይ እንደሆነ በወቅቱም እኛ መዘገባችንና ለአድማጭ ተመልካቾቻችን ማድረሳችን ይታወሳል። ያ በ10 ሺህ የሚቆጠር ኃይል በአሁኑ ሰዓት እንግዲህ 80% የሚሆነው ሙሉ በሙሉ በሚባል ደረጃ ከሃዱ ወጥቶ አብዛኛው እስከነ ሙሉ ትጥቁ የፋኖ ኃይሎችን ተቀላቅሏል። ከሰሞኑ ደግሞ በብር
በብርሸለቆ የወጣው ይኃይል 31 በመቶ የሚሆነው የፋኖ ኃይሎችንና ቤተሰቡን መቀላቀሉ ለብልጽግና መንግስት ከፍተኛ ድንጋጤን ፈጥሯል። ይኃይል እንግዲህ ክልሉን ሙሉ በሙሉ ለመቆጣጠር ታስቦ ከፍተኛ የሆነ በጀት ተበጅቶ ስልጠና የወሰደ ኃይል ነው። ነገር ግን አብዛኛው የወጣው ኃይል ደግሞ ከ31 በመቶ የሚሆነው ትጥቁን ይዞ ፋኖን መቀላቀሉ ለባዴን ብልጽግና ራስ ምታት ሆኗል። ይህን ተከትሎ የባዴን ከፍተኛ ባለስልጣናት የእርስ በርስ ግጭት ውስጥ ገብተዋል። በተለይ እንግዲህ እነ አረጋ ከበደ ይርጋ ሲሳይ ከዚህ በፊትም የማይስማሙበት የጋራ ጉዳይ ያላቸው እርስ በርሳቸው የሚጋጩ በሐሳብ የማይስማሙ ነገር ግን ለሆዳቸው ብለው ግን አንድ የሚያደርጋቸው ሆዳደርነታቸው የአማራ ህዝብን እያስጨፈጨፉ እያስገደሉ የአማራ ህዝብ የገነባውን ተቋማት እያስፈረሱ ቀጥለዋል። በዚህም እንግዲህ ከክልሉ ሰላምና ጸጥታ ቢሮ ኃላፊ ጋራም ከፍተኛ የሆነ ንትርክ ግጭት ውስጥ ገብተዋል። እንደሚታወቀው እንግዲህ በፌደራል ደረጃ የፌደራል ፖሊስ ምክትል ኮሚሽነር ሆኖ ሲያገለግል የነበረው አሁን የክልሉ ሰላምና ጸጥታ ቢሮ ኃላፊ ከናረጋ ከበደና ይርጋ ሲሳይ ጋር ከፍተኛ የሆነ መናናቅ ውስጥ ገብቷል። ክልሉን በተዘዋዋሪ የሚዘውረው የክልሉ ሰላምና ጸጥታ ቢሮ ኃላፊ ከነ አብዱ ሁሴን ጋር ሆኖ ነው። ይህም እንግዲህ አብዛኛው ኃይሉ በእነዚህ ሰዎች መዘወሩ በይቀጥተኛ በሆዴድ ብልጽግና መዘወሩን ያወቁ አብዛኞቹ የአድማ ብተና አባላት መኮብለላቸው ተጠያቂነታቸውን በናረጋ ከበደ በኩል አድርገዋል። እናረጋ ከበደ በኩል ደግሞ ለዚህ ተጠያቂው የክልሉን ሰላምና ጸጥታ ቢሮ ኃላፊ አድርገዋል። በዚህ መሃል እንግዲህ እንዴት በቅርብ ቀን የወጣው ኃይል 31 በመቶ የሚሆነው ይኮበልላል የሚል ጥያቄ አንስተው እናረጋ ከበደን ደግሞ እና አብዱ ሁሴን እና ይህ የክልሉ ሰላምና ጸጥታ ቢሮ ኃላፊ ግልጽ በሆነ መንገድ የስድብና የዛቻ እንዲሁም ፉከራ አይነት ስድብም ጭምር የተቀላቀለበት መልእክት እና የስድብ ልውውጥ አድርገዋል። ይህን ተከትሎ አሁን በባዴን ውስጥ ከፍተኛ የሆነ ውጥረት ነግሷል። ነገር ግን ሁሉም ለሆዳቸው ሲሉ የሚስማሙበት የጋራ አጀንዳ በመኖሩ የአብይ አህመድ አሊን ትዕዛዝ እያስፈጸሙ ነው የሚገኙት። ነገር ግን ይህ የክልሉ ባዴን የባህር ዳሩ ባዴን እየፈረሰና ገደል ጫፍ ላይ የቆመ ድርጅት መሆኑን ሁሉም የሚያውቀው ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ የአዲሱ አድማ ብተና በባህር ዳር በአራት ካምፖች እንዲቀመጥ ተደርጎ ነበረ። ከአራቱ ካምፖች በእርሰ መስተዳድር ቢሮና ቀበሌ 11 በተለምዶ አጼ ቴዎድሮስ ክፍለ ከተማ ተብሎ በሚጠራው ሰማዕታት ሐውልት ላይ ወይም የአማራ ዝክረ ሰማዕታት ላይ በርካታ የአድማ ብተና ኃይል የፋኖ ኃይሎችን ተቀላቅሏል። በዚህ 3 ቀኑ ብቻ ከ200 በላይ የሚሆን የአድማ ብተና ከዚህ ከሃዳቸው መጥፋታቸው ሌላ ብስጭትና ሌላ ግርግር ፈጥሯል። ከዚሁ ቅርብ ርቀት ርዕሰ መስተዳድር ቢሮ ላይ የተሰማራው የአድማ ብተና ኃይልም በአንጻሩ በብዛት እንዲኮበልል ተደርጓል። በትናንትናው ዕለትም 4 የቪአይፒ ወይም የክልሉ ባዴን ባለስልጣናት አጃቢዎች የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝን ተቀላቅለዋል። ሌሎችም አዳሩን ተቀላቅለው አድረዋል ማለት ነው። በመኮድ በአማራ ሚዲያ ኮርፖሬሽን እንዲሁም በባህር ዳር ቀበሌ 14 9ኛ ጣቢያና 8ኛ ጣቢያ የተሰማሩ የአገዛዙ ብልጽግና አጀንዳ አስፈጻሚዎች አማራን ህዝብ ጨፍጫፊዎች ተብለው በብርሸለቆ የተመረቁት የአድማ ብተና አባላት በብዛት እየኮበለሉ የፋኖ ኃይሎችን ተቀላቅለዋል። በጎንደር እንግዲህ ብዛት ያለው የአድማ ብተና ኃይል የጠፋበት የኮበለለበት ሁኔታ ተፈጥሯል። በተለይ በጎንደር እንግዲህ ይሄ የአድማ ብተና አባላት ለመውጣት ምቹ ሁኔታ ተፈጥሮለታል። ከዚህ ጋር ተያይዞ በርካታ የአድማ ብተና አባላት በዚሁ በመተማም እንዲሁ በአርማጭሆና በሰሜን ጎንደር ደባርቅን ጨምሮ በተለያዩ የወረዳ ከተሞች በርካታ የአድማ ብተና አባላት እየወጡ የፋኖ ኃይሎችን በየቀኑ እየተቀላቀሉ ነው የሚገኙት። በወሎም እንግዲህ በወልዲያና በሰሜን ወሎ እንደነ ላሊበላ ጋሸና አካባቢ ዳውንትና ወገል ጤናም በርካታ የአድማ ብተና አባላት በየጊዜው እየወጡ የፋኖ ኃይሎችን እየተቀላቀሉ ይገኛሉ። በሸዋም ደብረ ብርሃንን ጨምሮ በሸዋሮቢት በርካታ የአድማ ብተና አባላት የፋኖ ኃይሎችን እየተቀላቀሉ ነው የሚገኝ። ይህ ተደምሮ ነው እንግዲህ 31 በመቶ የሚሆነው አዲሱ የአድማ ብተና ኃይል በወጣ በቅርብ ጊዜ መኮብለሉን ተከትሎ የባዴን ከፍተኛ ባለስልጣናት የእርስ በርስ ግጭት እየገቡበት ከዚህ ጋር ተያይዞ የአብይ አህመድ አሊን ተልዕኮ ለማስፈጸም
የአማራ የደሃ ልጆችን ከየአካባቢው እያፈሱ ወደ ብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት አስገብተው ቢያስወጡም እነዚህ የአማራን ህዝብ በደል የተረዱ ግን በጊዜ እየወጡ ከአማራ ህዝብ ከተገፈው ለአለፉት 40-50 ዓመታት ከተጨቆነው ህዝብ ጎን ተሰልፈዋል ማለት ነው። ሌሎችም እንግዲህ በርካቶች በሚባል ደረጃ አሁንም ይህ የአድማ ብተና ኃይል እየወጣ የፋኖ ኃይሎችን እንደሚቀላቀል ምንም ጥርጥር የለውም። ከብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ሲሰለጥኑም በአገዛዙ ብልጽግና ከፍተኛ ወታደራዊ መኮንኖች በስልጠናቸው ሂደት ላይ መጎብኘታቸውን እንግዲህ ከዚህ ከአገዛዙ ብልጽግና የወጡ የአድማ ብተና አባላት መረጃውን አጋርተውናል። በተለይ እነዚህ የአገዛዙ ብልጽግና የሆዴድ ከፍተኛ ወታደራዊ መኮንኖች ግልገሉ ፋኖ እያሉ ሲሳለቁባቸው እንደነበሩ መረጃውን አጋርተውናል። እናንተ እኮ ወደዚህ የመጣችሁ መሳሪያ ይዛችሁ ፋኖን ለመቀላቀል ነው የሚል ሐሳብም እና አስተያየት እንዳቀረቡላቸው ነግረውናል። ነገር ግን እንግዲህ የቤት ስራቸውን የጨረሱ ውድ የአማራ ልጆች በጊዜ የፋኖ ኃይሎችን እየተቀላቀሉ ነው። አንድም ጥይት በወገኖቻቸው ላይ ሳያጩሁ ማለት ነው። ይህን ተከትሎ ባዴን የእርስ በርስ ጭቅጭቅ ንትርክ ውስጥ ገብቷል ማለት ነው። ይህም እንግዲህ የሰሞኑ የብር ሸለቆ አድማ ብተና በባዴን ቤት ውስጥ ከፍተኛ የሆነ ምስቅልቅልን ፈጥሯል። ለአማራ ፋኖ ትልቅ ድል ነው። ለተገፈው ለአማራ ህዝብም ትልቅ ድል ነው። ስለዚህ የአገዛዙ ብልጽግና የቀን አጀንዳ እየከሸፈበት እየከሰረበት የተለመደውንን በህዝብ ላይ ቂም ቁርሾውን እየተወጣ ነው የሚገኝ። በአራቱም ማዕዘናት እንግዲህ በርካታ የአድማ ብተና ኃይል መኮብለሉን ተከትሎ ሌላ የወጣቶች አፈሳ ተጀምሯል። በጎንደር ከተማ፣ በደብረ ማርቆስ፣ በደሴ፣ በኮምቦልቻ፣ በወልዲያ ውስጥ ለውስጥ የወጣቶች አፈሳ ተጠናክሮ ቀጥሏል። በተለይ በጎንደር ከተማ ትናንት ህዳር 3 2018 ዓ.ም በርካታ ወጣቶች ስለመታፈሳቸው የጎንደር ከተማ ነዋሪዎች ለግሎባል ፋኖ ሚዲያ መረጃውን አጋርተውናል። በዚህም እንግዲህ ወጣቶች እንዲታፈሱ የተደረገበት የአድማ ብተና መከላከያ ኃይል እያስከዳችሁ ነው በሚል እንደሆነም የአካባቢው ነዋሪዎች መረጃውን አጋርተውናል። ሌላ መረጃ የሚሆነው በዚሁ በመተማ አካባቢ ወደ ሊቢያ አምልጠው ሊሄዱ በነበሩ ወጣቶች ላይ እንግዲህ አገዛዙ ብልጽግና የአልተገባ እርምጃ መውሰዱና ከዚህ ውስጥም እንግዲህ አገዛዙ ብልጽግና የአድማ ብተናና የሚሊሻ አባላት በእነዚህ ወጣቶች ላይ ከወላጆቻቸው በሚሊዮን የሚቆጠር ገንዘብ ተደራድረው መቀበላቸውን የውስጥ ምንጮች መረጃውን አጋርተውናል። በዚህ ጉዳይ ላይ መረጃውን አጣርተን ለአድማጭ ተመልካቾቻችን የምናደርስ ይሆናል። ሌላው የአድማ ብተና የሚሊሻና የአገዛዙ ካድሬዎች በጋራ በቅንጅት በባህር ዳር፣ በወረታ፣ በደብረ ታቦር፣ በጎንደር ከተማ፣ በደባርቅና ሰሜን ጎጃም አካባቢ ከፍተኛ የሆነ ወንጀል እየሰሩ መሆኑን መረጃዎች እየወጡ ነው የሚገኙት። ትናንት በወረታ ከተማ አንድ ህፃን በአድማ ብተናና በሚሊሻ ከታገተ በኋላ ገንዘብ ጠይቀው ገንዘቡ መክፈል ባለመቻላቸው ቤተሰቦቹ ህፃኑን በአሰቃቂ ሁኔታ ገድለውታል ማለት ነው። ከዚህ በፊት እነ ህፃን ኖላዊ በጎንደር ከተማ በአሰቃቂ ሁኔታ መገደላቸው የገደሉትም የአድማ ብተናና የሚሊሻ እንዲሁም የፖሊስ አባላት በጋራ መሆኑን ራሱ ብልጽግና አምኗል። በወረታ ከተማም እንግዲህ ከሰሞኑ በወረታና አካባቢው ሲዘርፉ የነበሩ ፋኖን የማይወክሉ ዘራፊ ኃይሎች ብልጽግናን ተቀላቀሉ በሚል በአገዛዙ ልሳናት በኩል ሐሰተኛ መረጃ ካሰራጩ በኋላ እነዛ አጀንዳ የአገዛዙን ብልጽግና አጀንዳ ተሸክመው የገቡ የአማራ ህዝብ ታሪካዊ ጠላቶች ከፖሊስ ከአድማ ብተናና ከሚሊሻ ጋር ቅንጅት በመፍጠር ህፃናትን ባለሀብቶችን በማንገት በፋኖ ስም ገንዘብ እየሰበሰቡ መሆኑን መላ የአማራ ህዝብ ብሎም የኢትዮጵያ ህዝብ ሊያውቅ ይገባል። ከዛ ባሻገር በአርኖ ጋርኖ በዚህ በጣራ ገዳም እንዲሁም በአለም ሳጋና አካባቢው በአገዛዙ ብልጽግና የተደራጁ ሌቦች አሁንም የፋኖን ስም ለማጠልሸትና ፋኖን ከህዝቡ ለመነጠል ባንዳ የሆኑ የአማራ ህዝብን የማይወክሉ አረመኔዎች በህዝብ ላይ ከፍተኛ የሆነ ዘረፋ እየፈጸሙ ነው የሚገኙት። በተለይ በአለምሳጋ በአርኖ ጋርኖና በጣራ ገዳም እንዲሁም ከደባርቅ እስከ ጎንደር ባለው መስመር በብልጽግና ተልኮ ተሰጥቷቸው የገቡ ባንዳዎች ዝርፊያ እየፈጸሙ ነው። እነዚህ በህዝብ ላይ ዘረፋ የሚፈጽሙትም የፋኖን ስብና ለማጉደልና
ፋኖን ከህዝቡ ለመነጠል ስለመሆኑ መላ ህዝቡ እንዲያውቅ አንዳንድ ግለሰቦች በዚህ ጉዳይ ላይ እውነታውን ሳያውቁ የብልጽግናን ሴራና አጀንዳ ሳያውቁ በፋኖ ላይ ወቀሳ የሚሰነዝሩ አሉ። ነገር ግን ይህ የሚደረገው በአገዛዙ ብልጽግና በተደራጁ የአማራን ህዝብ በማይወክሉ ባንዳዎች መሆኑን መላ ህዝባችን እንዲያውቅልን ለማለት ነው። ከዚያ በተጨማሪ አፈሳው አሁንም ተጠናክሮ ቀጥሏል። ወጣቶች ከአገዛዙ ብልጽግና አፈሳ በማምለጥ ወደ ፋኖ ኃይሎች በመቀላቀል በመሰልጠን በመታጠቅ የህልውና አደጋውን መቀላቀል እንዲሁም አማራ ህዝብ ከተጋረጠበት ታሪካዊ የመጥፋት አደጋ የራሳቸውን ታሪክ ማስቀመጥ አለባቸው። ስለዚህ ወጣቱ ከብልጽግናው አገዛዝ አፈሳ ወደ ፋኖ የትጥቅ ትግል በመግባት ራሱንም ህዝቡንም እንዲከላከል አሁንም በድጋሚ እንደ ግሎባል ፋኖ ሚዲያ ጥሪ እናስተላልፋለን። ምክንያቱም በአይናችን የምንመለከታቸው አንዳንድ ነገሮችን እያየን ስለሆነ የብልጽግናው መንግስት ወጣቶችን እያፈሰ ለራሱ ስልጣን መጠቀሚያ እያደረጋቸው ነው። የአማራ ህዝብ ደግሞ በየሄደበት ሁሉ በጀምላ እየተጨፈጨፈ በጀምላ እየተቀበረ ነው የሚገኝ። ከሰሞኑ ከአርሲ ብቻ መረዳት ይቻላል። እንደምታውቀው አንተም በአርሲው ላይ በመቶዎች የሚቆጠሩ የኦርቶዶክስ እምነት ተከታዮች መሞታቸው ይታወሳል። እነዚህ በኦርቶዶክስ እምነት ላይ የተፈጸመው ግድያ በአገዛዙ ብልጽግና የተጠና ኦፕሬሽን መሆኑንም መዘገባችን ይታወሳል። ስለዚህ ከነዚህ በደሎች በመማር ወጣቱ ራሱን ከጥቃት ሊከላከል ይገባል፣ ህዝቡንም ከጥቃት ሊከላከል ይገባል ማለት ነው። በአጠቃላይ በአገዛዙ ብልጽግና ሰሞኑን ባሰለጠነው አድማ ብተናና እየኮበለለ ያለበትን ሁኔታ ወደፊትም የሚኮበለልበት ሁኔታ ተጠናክሮ እንደሚቀጥል እንግዲህ ከአሃዱ የወጡ የአድማ ብተና አባላት መረጃውን አጋርተውናል። በእኔ በኩል ያለ መረጃ ይመስላል። አመሰግናለሁ። መልካም ነጻነት፣ እጅግ አድርጌ ነው የማመሰግነው። በተለይ አዲስ የወጣው የአድማ ብተና ኃይል የተናደው ወደ ፋኖ መግባቱ አዲስና ልዩ ያደረገው የአገዛዙ ኃይል በከፍተኛ ሁኔታ ተማምኖበት የነበረ ኃይል ነው። በነገራችን ከወራት በፊት በወሎና በተለያዩ ቀጠናዎች ከፍተኛ ምት አስተናግዶ የነበረው የአገዛዙ ኃይል ሽንፈት ሲያስተናግድ በተለይ ከአፋር ክልል ለኤርትራ ስምሪት ዝግጅት አድርጎት የነበረውን ኃይል 9ኛ ሜካናይዝድ እዙና ሌሎችንም በመጨመር ወደ ወሎ መግባቱ የሚታወስ ነው። በተለይ የስምረት ፓርቲ የነጌታቸው ረዳ ጦር በመባል የሚታወቀውና በአፋር ሀራ መሬት በሚል ስልጠና ሲወስድ የቆየው ኃይልም እንደዚሁ በዋግ ኽምራ በኩል አድርጎ በጋዝጊቭላ ከላስታ ሳምነው ኮር የምስራቅ አማራ ቀጠና እዝ ምኒልክ እዝ የፋኖ አባላት ጋር ውጊያ መግጠሙም የሚታወስ ነውና ከፍተኛ ጭንቀት ውስጥ መግባቱና ከፍተኛ ሽንፈት መግባቱ ወደ ድንበር አስጠግቶት የነበረው ኃይል እንዲመለስ በማድረግ ወደ ክልሉ ስምሪት ከሰጠ በኋላ ዳግም ተስፋ ጥሎበት የነበረው ይህ አዲስ ሊመረቅ የሚችለው የአድማ ብተና ኃይል ነበር። ይህ የአድማ ብተና ኃይል ስምሪት ከወሰደ በኋላ ክልሉ ለአድማ ብተና ኃይል በማስረከብ ወደ ሌሎች ቀጠናዎችና ወደማይቀረው የኤርትራና የህወሓት ውጊያ ፊቱን ለማዞር አስቦ የነበረው የብልጽግና ኃይል አሁንም ከፍተኛ የሆነ ሽንፈትና ውርደት እየተከናነበ ነው የሚገኘው። አንተ እንዳልከው ሳምንት ባልሞላ ጊዜ ውስጥ የተመረቀውና ወደ ስምሪት ቀጠናዎች ጉዞ ሲያደርግ የነበረው የአድማ ብተና ኃይል ከፍተኛ ቁጥር የሚሆነው ወደ ፋኖ ከመግባቱ ባሻገር ወደ ስምሪት ቀጠና ገባለሁ ያለው ኃይል ደግሞ በፋኖ የደፈጣና የፊት ለፊት ውጊያዎችም እየተመታ ነው የሚገኘው። በጎጃም በአዊ ዞን ቀጠናም እንደዚሁ ወደ 2 የሚደርስ አውቶቡስ ሙሉ አዲስ ተመራቂው የአድማ ብተና ኃይልም እርምጃ ተወስዶበታል። ወደ ተለያዩ ቀጠናዎች ለማከፋፈል ታስቦ የነበረ ቢሆንም እክል እንደገጠመው ነው እየተሰማ የሚገኘውና አሁንም አብይ አህመድና ረጋ ከበደ ከፍተኛ ጭንቀት ውስጥ ገብተዋል። አሁንም የአገዛዙ ኃይል በአማራ ምድር ውስጥ የሚቆይበት እድል እንዳለ ነው እየተገለጸ የሚገኘው። ይሁንና የፋኖ ኃይሎች የሚወስዷቸው የተለያዩ ወቅታዊ ትምሪቶችና ወታደራዊ ጥበብ የተሞላባቸው የማጥቃት እንቅስቃሴዎች አሁንም ድል እያስመዘገቡ በአንጻሩ ደግሞ የአገዛዙ ኃይል ሽንፈትን እየተጎነጨ ነው እየቀጠለ የሚገኘው። አሁንም ግን እነሱ በተደላደለ ኑሮ ውስጥ ሆነው እንዳሻቸው ቤተሰቦቻቸውን በሀገር ውስጥም ሆነ በሀገር ውጭ እያስተማሩና የተናቀቀ ኑሮ እንዲኖሩ በማድረግ በየጎዳናው የቀን ስራ ሰርተው የሚተዳደሩ የዕለት ጉርሳቸውን ሸፍነው ቤተሰብ የሚመሩትን በጅምላ እያፈሱ ወደ ወታደራዊ ማሰልጠኛ ስፍራዎች እየወሰዱና እያጋዙት ነው የሚገኘው። አሁንም ሰው ቢሄድ ሰው ይተካል ይመስላል የአብይ አህመድ አስተዳደር። በተለይ ከአማራም ውጭ ያሉትን እንደ ኦሮሚያም ደቡብና ሌሎች ክልሎችም ከፍተኛ የሰው ኃይል ይገኝባቸዋል የሚባሉ ቀጠናዎች ላይ አስገዳጅ የሆኑ ስምሪቶችን በመውሰድ በትምህርት ቤት በመጫወቻና በመዝናኛ ቦታዎች ላይ የሚገኙ እድሜያቸው ከ12 እስከ 16 ዓመት የሚገመቱ ህጻናትን ጭምር
በዚሁ አስገዳጅ አፈሳ ውስጥ አድርገው አሁንም ስምሪታቸው እንደቀጠሉ ናቸው። ከዚህም ባሻገር አዲስ ዘመቻ ኤርትራ አሰብ ወደብ እናስመልሳለን በሚል ቀደም ሲል በነበረው ውይይታችን ማንሳታችን የሚታወስ ነው። የተለያዩ ማህበራትና ድርጅቶች በአስገዳጅ መልኩ ሰዎችን እንዲያዋጡ እየተገደዱ ነው። በእድር እንደዚሁም በተለያዩ የአደረጃጀት ዘርፎች ውስጥ የሚገኙ ከ5 እስከ 10 የሚደርሱ ሰዎችን በግዳጅ እንዲያዋጡ ያካልሆነ ደግሞ ማህበራታቸው አደረጃጀታቸው ይፈርሳሉ፣ ከማንኛውም ኢኮኖሚ እንቅስቃሴ ይታገዳሉ በሚል ማስፈራሪያ አሁንም የድሃ ልጅ እየረገፈ ነው የሚገኘው። ያም ሆነ ይህ ግን አሁንም የፋኖ መልእክት ከዚህ የአገዛዙ የውሸት ፕሮፓጋንዳና የማይጠቅም ለእልቂት የሚዳርግ ስምሪት እንዳይገቡ የፋኖ አባላትን እንዲቀላቀሉ አስፈላጊ ወታደራዊ ስልጠናዎች እንዲወስዱና የማይቀረውን አውደ ውጊያ በማድረግ የአገዛዙን ኃይል እንዲገረስሱ ጥሪ እያቀረቡ ነው የሚገኙት። በተለያዩ ቀጠናዎች ወታደራዊ ስልጠናዎችም እየቀረቡ ነው የሚገኙት። እንግዲህ ከሰሞኑ በጎንደር ቀጠና አንድ የቀድሞ የአድማ ብተናና የአማራ ልዩ ኃይል አሰልጣኝ የነበረ ኮማንዶ ወደ ፋኖ ተቀላቅሎ አዲስ የስልጠና ጥሪን አቅርቧል። በወሎ ግንባርና ኮማንዶ ዮሴፍ አስማርና ባልደረቦቹም በምኒልክ እዝ የወታደራዊ እና የልዩ ዘመቻ አዛዦችም ጥሪ እያደረጉ ነው የሚገኘው። እንግዲህ እነዚህ ሁሉ ሆነው የአገዛዙ ኃይል የሚመጣውን ሁሉ ለመመከትና በማጥቃትም አዳዲስ ቀጠናዎችን የመቆጣጠር ወደፊት ግስጋሴዎችን የማድረግ በትልቁ ታስቦበት እየተሰራ የሚገኝ ነው። ነጻነት ወደ አንተ መለሳለሁ። እኔም ረጅም ጊዜ ወሰድኩኝ። አሁንም ይህ ሁኔታ ተጠናክሮ በቀጠለበት ሁኔታ የአገዛዙ ኃይል እየወሰዳቸው ያሉ የድሮን ጥቃቶችም ንጹሃን ላይ ጭፍጨፋ እየፈጸሙ ነው የሚገኙት። የፋኖ አባላቱም እንደዚህ አዳዲስ ጥሪዎችን እያደረጉ ነው የሚገኙት። በዚህ ሁኔታ እስከምን ይቀጥላል? ትልቁና የሚጠበቀው የአንድነት ጉዳይም እርግጥ በየውይይታችን ሁሌ እያነሳ ነው እንገኛለን። አዳዲስ የደረሰበት ሁኔታ ካለ በአንተ በኩል በተወሰነ መልኩ እንድትሄድበት ለመጋበዝ ነው። ይህ አይቀሬና ወቅት ያስገደደው ጉዳይ ነው፣ የአንድነት ጉዳይ። ስለዚህ በዚህ ዙሪያ እየተሰሩ ያሉ ስራዎች ምን ይመስላሉ የሚለውን እናንሳና ወደ ሌላኛው አርዕስታችን እንሸጋግራለን። መቀጠል ትችላለህ። መልካም። እንግዲህ አገዛዙ ብልጽግና አፈሙዝን በአፈሙዝ መመለስ ሲሳነው በአየር ኃይሉ በኩል የተጠናከረ ኢላማውን የሳተ ጥቃት እየፈጸመ ነው። ከሰሞኑ በሰከላ በትምህርት ቤት ላይ የፈጸመው ጥቃት አንዱ ማሳያ ነው። ከዛ ባሻገር በሁሉም የአማራ ክልል አካባቢዎች በሚባል ደረጃ የድሮን አሰሳ እያደረገ ነው የሚገኝ። እንግዲህ አገዛዙ ብልጽግና የድሮን አሰሳውን አጠናክሮ ቀጥሏል። ሁሉም የፋኖ አመራሮች እንዲሁም አባላቱ ከዚህ የድሮን ጥቃት ራሳቸውን እንዲጠብቁ በድጋሚ መልእክት እናስተላልፋለን። ነገር ግን ቅድም አንተ እንደጠቀስከው የፋኖ አንድነት ጉዳይ አሁን ወቅቱ የጠየቀው ጉዳይ ነው። ወቅቱም የሚፈልገው ጉዳይ ነው። ቅድም የዘረዘርናቸው ያነሳናቸው ነጥቦች የአድማ ብተናው መኮብለል፣ በዚህ ልክ የሚሊሻው መፈራረስ፣ የካድሬው ፍራቻና ከወዲሁ በአገዛዙ ብልጽግና አገልጋይነት መቀጠል እንደሌለበት አምኖ በህዝብ ገንዘብ ላይ ዘረፋ እየፈጸመ ለመሸሽ እያቆጠቆጠበት ባለበት ሁኔታ የመከላከያ ሰራዊቱ እየፈረሰበት ባለበት ሁኔታ አብዛኛው የመከላከያ ሰራዊት 70% በሚባለው የፋኖን አንድነት በሚጠብቅበት ሰዓት እንዲሁም አገዛዙ ብልጽግና በኢኮኖሚ እየተሽመደመደ በጣረሞት የሚገኝ መንግስት መሆኑ የፋኖ አንድ አለመሆን የብልጽግናው መንግስት ስርዓት እንዲቀጥል አድርጎታል። ለዚህ ሁሉ ትልቁ ተጠያቂ ፋኖ አንድ አለመሆኑ ነው። አሁንም የፋኖ አንድነት ጉዳይ በቅርብ ጊዜ መታወቅ ያለበት፣ ህዝቡም ማወቅ ያለበት፣ ሰራዊቱም ማወቅ ያለበት፣ ሰራዊቱም ይሄንን አጥብቆ መጠየቅና ለአመራሮቹ ተደጋጋሚ ጥያቄ ማቅረብ ያለበት ጉዳይ ነው። ስለዚህ ቅድም የተነሱ ሁሉ ነጥቦች የብልጽግናው መንግስት ቆሞ እንደሄድ የሚያደርጉ ከሆነ የብልጽግናው መንግስት ለመጣል ምን ያስፈልጋል ከተባለ የፋኖ አንድነት ያስፈልጋል። የፋኖ አንድነት እስካሁን ለምን አልመጣም ብሎም ማንሳት መጠየቅ ያስፈልጋል። እስካሁን በማሽሞንሞን እንዲሁም ያልተገቡ የስብና ግንባታ በመስጠት የፋኖ አንድነት እንዲጓተት አድርገናል። በጎራ በጎጥ የፋኖን እንቅስቃሴ ለይተን የስብና ግንባታ በመስጠት የገጽታ ግንባታ በመስጠት አንደኛውን ከአንደኛው ለይተን እየካብ እያወደስ ቀጥለናል። አሁን ግን የፋኖ ሰራዊቱ በቂ ኃይል ነው። ያገዛዙን ብልጽግና ሰራዊት መዋጋት የሚችል መደምሰስ የሚችል ሰራዊት አለ። ይህን ሰራዊት የሚመራው መሪ ግን አጥቷል ማለት ወደምንችልበት ደረጃ ላይ እየደረስን ነው።
እኔ በኩሌ ተንቀሳቅሼ በማያቸው አካባቢዎች የፋኖ መሪዎች አሁንም ሰራዊቱን ኦርጋናይዝ አድርገው አደራጅተው የብልጽግናውን ስርዓት የሚታገሉበት ሁኔታ ምን ላይ ደረጃ ደርሷል ብዬ እንዳስብ አድርጎኛል፣ እንድጠይቅም አድርጎኛል። በቂ ሰራዊት ተገንብቶ ያገዛዙን ብልጽግና ጥምር ጦር ኃይል መደምሰስ የሚችል ኃይል ተደራጅቶ ይህንን ኃይል ግን አንድ ሆኖ የሚመራ አመራር አለመገኘቱ በእጅጉ ያሳዝናል። አሁንም የህዝቡ ጥያቄ ነው። ህዝቡም ይሄን በጉጉት እየጠበቀ ነው። ከዚህ በፊትም በአንድነቱ ጉዳይ በተደጋጋሚ ያነሳነው ጉዳይ ነው። የፋኖ አንድነት መጓተቱ ዋና ምክንያቶች ምንድናቸው ብሎ ማንሳቱ ያስፈልጋል። እኛም ብቻ አይደለም በዚህ ትግል ውስጥ የሚቆረቆር በዚህ ትግል ውስጥ የራሱን አሻራ ለማሳረፍ የአማራን ህዝብ ለመታደግ ራሱን አሳልፎ የሰጠ ታጋይ ራሱን አሳልፎ የሰጠ ጋዜጠኛ፣ ፖለቲከኛ፣ አክቲቪስትም ይሄንን ጥያቄ መጠየቅ አለበት። የፋኖ መሪዎች ለምን አንድነቱ ነን በአጭር ጊዜ አልጨረሱትም? ለምን ስለ አንድነቱ ሲነሳ ወደ ኋላ ይላሉ ብሎ ጥያቄ ማንሳትም ተገቢ ነው። በዚህ በአንድነቱ ውስጥ 3-4 ጥያቄዎችን መዞ አንስቶ የፋኖ አንድነት በአጭር ጊዜ እንዲቋጭ ማድረግ ያስፈልጋል። ከሰሞኑ በጎንደር የተጀመረው የፋኖ አንድነት የሚበረታታ ነው። አሁንም ውጤቱን በተሎ ህዝቡ ይጠይቃል። ምክንያቱም አሁን የብልጽግናው መንግስት የመጨረሻ ውድቀት ላይ እስከሆነ ድረስ ፋኖ አንድ ሆኖ ይሄንን የብልጽግናን ውድቀት አውጆ የጠነከረች ኢትዮጵያን መፍጠር አለበት። በሸዋ ቀጠናም ያሉ የፋኖ ወንድሞቻችን አንድነቱን በአጭር ጊዜ ውስጥ ቋጭተው የህዝብን ጥያቄ የሰራዊቱን ጥያቄ መመለስ አለባቸው። ህዝቡ ላለፉት 1 ዓመት ከ6 ከ7 ወር የብልጽግናውን በደል ማውራት ትቶ የፋኖ ኃይሎች አንድ እንዲሆኑ ሲያወራ ቆይቷል፣ ሲጠይቅ ቆይቷል። ትግሉ የእርስ በርስ የመገፋፋት ሆኗል። ስለዚህ ይሄንን የእርስ በርስና የመገፋፋት ትግል ነቅሶ አውጥቶ የጋራ ቤት መስራት አለበት፣ የኛም ተደጋጋሚ ሐሳብ። ስለዚህ የፋኖ መሪዎች አንድ የማይሆኑበት አንደኛ የስልጣን ሽኩቻ ነው። ሁለተኛ ቢዝነስ ተኮር ሆኗል ትግሉ። ይሄንን ቢዝነስ ተኮር የሆነውን ትግልም መተው አለባቸው። ትግሉ የህልውና ትግል ነው። ሁሉም ገንዘብ ለመሰብሰብ አይደለም የወጣው። የአማራን ህዝብ ከተደቀነበት የህልውና አደጋ ለማዳን የወጣው ሁሉም የአማራን ህዝብ ከተደቀነበት የህልውና አደጋ ለማስረፍ እስከወጡ ድረስ ቢዝነስ ተኮሩን ትግል ስተው የህልውና ተኮር ትግል ማድረግ አለባቸው። ከዛውጭ ቤተሰባዊነት ወገንተኝነትንም መተዋል አካባቢያዊነትን መተው አለባቸው። ሁሉም የፋኖ አመራሮች እንደ አማራ አስበው የአማራን ህዝብ ማዳን አለባቸው። ይሄንን ችግር ቀርፈው በጋራ ከመጡ ይሄንን መንግስት ይሄንን ጨፍጫፊ መንግስት ይሄንን ጡት ቆራጭ መንግስት ለመጣል ጊዜ እንደማይፈጅ ከባውደውጆች የሚደረጉ ሂደቶችን ማየት መገምገም በቂ ነው። የብልጽግናው መንግስት ስርዓቱ እንዲቀጥል ያደረገው የፋኖ አንድ አለመሆን እንጂ የብልጽግናው መንግስት የሰራዊት ጥንካሬ ወይም የብልጽግናው መንግስት የፖለቲካ ብቃት አይደለም። የፋኖ አንድ አለመሆን ግን የብልጽግናው ስርዓት እንዲቀጥል ሆኗል። መሪዎች ከነዚህ ከቤተሰባዊነት ከወገንተኝነት ከቢዝነስ ከገንዘብ ተኮርነት ከስልጣን ወዳድነት መውጣት አለባቸው። በግልጽ የሚታይ ነገር ነው በአመራሮች ላይ። ስለዚህ ይሄንን ችግራቸውን ቀርፈው ህዝብን ማዳን አለባቸው። የወጣነው ህዝብን ለማዳን ነው። ህዝብን ለማዳን እስከወጣን ድረስ ግን ሁሉን ነገር መተው አለባቸው። ይሄንን ማድረግ ከቻሉ ብቻ ነው አሁን ወቅቱ የሚጠይቀውን የፋኖ አንድነት መገንባት የሚችሉት። ከዛ ውጭ ግን ይሄንን ችግር ይዘው አሁን ካለው ወቅታዊ ሁኔታ ጋር ይሄንን የብልጽግና መንግስት ገርስሶ ለመጣል አሁንም ጊዜ ይጠይቃል፣ ብዙ መስዋዕትነትን ይጠይቃል። ጊዜውንም ለማሳጠር መስዋዕትነቱንም ለማስቀረት የአንድነት ጉዟቸውን ማሳጠርና ወደ መፍትሄው ገብተው የህዝብን ጥያቄ የሰራዊቱን ጥያቄ መመለስ አለባቸው። የፋኖ ኃይሎች በአሁኑ ሰዓት ሰራዊቱ እጅግ በጣም ዘመናዊ ወታደር ተገንብቷል። የውጊያ አቅሙ ከብልጽግና ሰራዊት ጋር ሲነጻጸር በጥፍ ያደገበት በአውደውያ የፋኖ ኃይሎችና አገዛዙ ብልጽግና ጥምር ጦር ምስለኔ ሰራዊት ከፋኖ ኃይሎች ጋር የማይነጻጸርበት ሁኔታ ተፈጥሯል። ስለዚህ ይሄው ሁሉ ድል ያለ አንድ ሆኖ ማዋጋት አንድ ሆኖ ሰራዊቱን መምራት
አንድ ሆኖ ህዝቡን ማስተባበር የዚህ ትግል ደጋፊ እንዲሆን ማድረግ ጉልለቱ ከማን ነው? ከፋኖ መሪዎች ነው። የፋኖ መሪዎች ይሄንን አንድነት በአጭር ጊዜ መፍታት አለባቸው። ጥሩ ነገሮች እያየን ነው። አዎ ጥሩ ነገሮች እያየን ነው። ነገር ግን እነዚህ ምናያቸው ጥሩ ነገሮች ደግሞ መጨረሻቸው ጥሩ ነገር ሆኖ ማየት አለብን። ህዝቡም የሚፈልገው ይሄን ነው። ከህዝብ የሚበልጥ ነገር የለም። ህዝብ የጠየቀውን ጥያቄ ደግሞ ለህዝብ ብሎ የወጣ አካል በአጭር ጊዜ መመለስ አለበት። ይሄ እየተደረገ አይደለም። አዎ ብዙ መሰናክሎች አሉ፣ ብዙ ችግሮች አሉ። ነገር ግን አሁን የፋኖ አንድነት ለማምጣት የሚጠቀሱ ችግሮችና መሰናክሎች እንደ ምክንያት ሊሆኑ ወይም እንደ ምክንያት ሊወሰዱ ሊቆጠሩ አይችሉም። የፋኖ አንድነትን የጎተተው ቅድም የጠቀስኳቸው ችግሮች እንጂ ሌሎች መሰናክሎችና ችግሮች አይደሉም። ነገም ከነገም በኋላ ሰራዊቱ የትግሉ ሂደት እነዚህ ነን በዚህ የአንድነት ሂደት ውስጥ ችግር የሆኑ አካላትን አንጥሮ የሚተፋበት ራሱ አበጥሮ የሚያወጣበት ሂደት ይፈጠራል። አሁንም እየተፈጠረ ነው የሚገኝ። ሰራዊቱ ጠያቂ ሆኗል፣ ህዝቡም ጠያቂ ሆኗል። ህዝቡ 100% የብልጽግና መንግስት ቀል ነው። ሰራዊት የፋኖን ትግል እውነተኛ ትግል መሆኑን ተረርቶ ወጣቱ ፋኖን እየተቀላቀለ ነው። ስለዚህ ከዚህ በላይ ትልቅ እድል ምን አለ? ምንም አይነት ትልቅ እድል የለም። ይሄ ሁሉ ትልቅ እድል ግን ተደምሮ አገዛዙን ብልጽግና ለአንዴና ለመጨረሻ ጊዜ ማስወገድ አልተቻለም። ያልተቻለውን በአንድነት ነው። የፋኖ አመራሮች ችግሮቻቸውን ቀርፈው አሁንም የህዝብ ጥያቄ መመለስ አለባቸው የሚል ሐሳብ አለኝ በኔ በኩል። መልካም ነፃነት፣ በቀጠናው ያስተዋልከው የሚገኘውን በተጨባጭ ያሉ ነገሮችንም ለማንሳት ሞክራል። ከዚህ የቢዝነስ ተኮር እንቅስቃሴ ሆኗል፣ የስልጣን ሽሚያዎች አሉ የሚለው ምናልባት ሁሉንም የሚወክል አይነት እንዳይሆንብን አልፎ አልፎ የሚስተዋሉ ችግሮች ናቸው ለመውሰድ እንችላለን። ይሁንና ግን እነዚህ ነገሮች ተጠናክረው ከሄዱ አንዱን እየተመዘዘ ወደዚህኛው መንገድ የመምራትና የመጎተት አዝማሚያዎችን እያስተዋልን ስለሆነ ግን በጊዜና በወቅቱ ሊታረም የሚገባው ጉዳይ ነው። በብዙ አካባቢዎች እያስተዋልን ነው። እንደዚህ የቢዝነስ ተኮር እንቅስቃሴዎችን ሲያደርጉ በመሪዎች በኩል የታችኛው ሰራዊትም የመከተል የትግሉን ዓላማ የመሳት እና የተለያዩ አጸያፊ ነገሮችን ሲፈጽሙ የምናስተውልበት መንገድ ስላለ እሱ በአስቸኳይ እንዲታረምና በተለይ በእዝ ደረጃ የሚገኙ የበላይ አመራሮች የራሳቸውን የቴክኒክ ኮሚቴዎች በማዋቀር የመፍትሄ ሀሳቦችን ሊያበጁ ይገባል። ይህ ካልሆነ ግን የትግሉ ግስጋሴ ሊገታ ይችላል። ከዚያም ባሻገር ዓላማውን አስተቶ ባልሆነ መንገድ ሊወስደው ስለሚችል ትኩረት ሊሰጠው የሚገባ ጉዳይ ነው የሚለውን ልናሰምርበት እንወዳለን። በሰፊው ስለቃኘው ግን አንተ እጅግ አድርጌ አመሰግናለሁ። በሰፊው በሌላ ጉዳይ አልሄድበትም። ከዚህ በኋላ ምናልባት የደረሰበትን ደረጃና አንተም በሰፊው የተቸው ህዝቡን በሰፊው ጥያቄውን እያነሳ የሚገኘው የአንድነት ጉዳይ ወቅቱም የሚያስገድድ ጉዳይ ሆኗል። ባለፈው ውይይታችን ማስተታችን የሚታወስ ነው። የህወሓት አስተላለፍ የኤርትራም ጉዳይ የብልጽግናው ስርዓት በሁሉም ቀጠናዎች በአፍሪካ ቀንድም የጠብቀጥቃሽና የጠባጫሪነት ድርጅቱን አባብሶ ቀጥሎት ወደ ከፋ ደረጃ የሚሸጋገር ይመስላል። ለዚህ ታዲያ መፍትሄው ፋኖ አስተካክሎ የአስተላለፍ ሁኔታውን ማሳመር ይገባዋል። ይህንንም ለህዝብ ማሳወቅ ይገባዋል የሚለው ትልቅ ጉዳይ ነው። በቀጣይም ደረጃ ደረሰ የሚለውን ለመቃኘት የምንሞክር ይሆናል። በእኔ በኩል የዛሬ የመዋያ ርዕሶች እነዚህ ነበሩ፣ ጨርሻለሁ። ምናልባት መነሳት አለበት ወይ መተላለፍ አለበት የምትለው መልእክት ካለ ነፃነት ወደ አንተ ልመልሰውና ዝግጅታችንን እንድናጠቃልል። መልካም እንግዲህ እስካሁን እየተናገርኩት ይበቃል። በቀጣይም እንግዲህ በዚህ በአንድነቱ ጉዳይ የምናያቸውን የምንመለከታቸውን የምንሰማቸውን የአንድነት መረጃዎች የተከታተልን ለአድማጭ ተመልካቾቻችን የምናደርስ ይሆናል። ማስተላለፈው መልእክት ግን ሁሉም ለአንድነቱ ደፍሮ መናገር አለበት። ወደ ኋላ ባልን ቁጥር አንድነቱም ወደ ኋላ እያለ እየተጎተተ ይቀራል። ለማዳን የወጣ ነው ህዝብን እስከሆነ ድረስ ህዝብንም የሚያድነው አንድነት ነውና የፋኖን አንድነት ችግሮችን መናገር ህዝቡም እንዲያውቅ ማድረግ ተገቢ ነው ብዬ እማምንበት ጉዳይ ነው። አሁን የሚያስፈራ ነገር የለም። ምክንያቱም በቂ የሆነ ሰራዊት ተገንብቷል። ይሄ ሰራዊት ደግሞ ነገ ህዝብን እንደሚያድን ሙሉ ተስፋ አለኝ። ይሄን ሰራዊት የሚመሩ አመራሮች ግን ችግሮቻቸውን ቀርፈው አንድ እንዲሆኑ ሁሉም የሚዲያውም ፖለቲከኛውም
አክቲቪስቱም ይሄ ትግል ይመለከተኛል የሚል አካልም መጠየቅ አለበት። ትችቶችንም መተቸት አለበት በተገቢው መንገድ መሬት ላይ ያለውን ሀቅ መሬት ላይ ያለውን እውነታ። ስለዚህ ሁሉም ይመለከተኛል የሚለው አካል የአንድነቱን ጉዳይ ጊዜ ሳይሰጠው እውነቱ ለህዝብ እንዲወጣ የህዝብም ጥያቄ እንዲመለስ ሁሉም የበኩሉን ድርሻ ማድረግ አለበት እላለሁ። አመሰግናለሁ። እጅግ አርጃ አመሰግናለሁ። ነጻነት ጫን ያለው ከዓለም አቀፍ ፋኖ ሚዲያ የመስክ ሪፖርተራችን በተለያዩ ወቅታዊ ጉዳዮች የተለያዩ አርዕስቶችን ያነሳን በመናደርገው ውይይት ላይ ገንቢ አስተያየት ያካፈልከን ስለቆየ እጅግ አርገን ነው የምናመሰግነው። የዛሬ ማለፋ ነው ዜና ጥንቅር የዝግጅት ክፍል ከመጀመሩም ቀደም በሚል ወደ እናንተ ውድ አድማጭ ተመልካቾች የምናደርሰው የህሉናችን ዝግጅት ይህንን ይመስል ነበር። የተለያዩ ጉዳዮችን እያነሳን ነው። በሌላም ጊዜ አዳዲስ ጉዳዮችን እያመጣን ውይይት የምናደርግ ይሆናል። ውድ አድማጭ ተመልካቾቻችን እኔም እንዳለ ቢክስ አብሬ ቆይታ አድርጌያለሁ። ለነበረን የአብሮነት ጊዜ እጅግ አድርጌ አመሰግናለሁ። ፕሮግራማችን በዚህ ተጠናቋል። በሌላ ዝግጅት እስከምንገናኝ ድረስ በያላችሁበት ቸር እንዲገጥማችሁ ተመኝቻለሁ። ሰላም።